ፖርታሎች ደጃፎች የሰማይ ደጃፎች የሚከፈቱበት በመሆኑ ብንጠቀምባቸው። ያን የምትጠብቅ ሩፋኤል ሆይ መጽሐፍ እንደተናገረ በምድር ላይ በተመላለስክ ጊዜ ሴቷ ሳራ ከሕመሟ ዳነች፣ የታወረው ሰው ጦቢትም ብርሃንን አገኘ በማለት ይናገራል። በሰው ቁስል ላይ፣ በበሽተኞች ላይ፣ በሕሙማን ላይ የተሾመ መልአክ ነው ማለት። ስለዚህ እነዚህ ዕለታትን ብንጠቀም ዓለም አቀፍ ጸሎት በመሰረታዊ ነገሩ በረከቱ ይደርብንና ከቅዱሳን መላእክት አንዱ ሩፋኤል ይታሰባል። ሩፋኤል መልአከ ጤና ወፈውስ ነው። የጤንነትና የፈውስ መልአክ ነው። ሲጀመር ራሱ የተሰጠው ጸጋ የማዳን የፈውስ መልአክ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከትማል ያድናቸውማል ተብሎ ተጽፏል። መላእክት የማዳን ጸጋ ኃይል አላቸው ከእግዚአብሔር በተሰጣቸው ጸጋ እና ከሰባቱ ሊቃነ መላእክት ወገን ነው ሩፋኤል። ሩፋ ማለት ራሱ ፈውስ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሩፋኤል ማለት ራሱ ፈውሰ እግዚአብሔር ማለት ነው። የእግዚአብሔር ፈውስ፣ የእግዚአብሔር ምሕረት፣ እግዚአብሔር ሐኪማችን፣ እግዚአብሔር ፈዋሻችን እንደሆነ በስሙ ውስጥ አለ። ለዚህ ነው ኃጢአት ብትሰሩ ይቅር አይልምና አታስመርሩ ስሜ በእነሱ ውስጥ ነው ይላል። ኤል የሚለው ስም አለና ሩፋኤል ማለት እግዚአብሔር ፈዋሼ ነው ማለት ነው የስሙ ትርጉም። ሄኖክ በምዕራፍ 10 ቁጥር 13 እና በምዕራፍ 6 ቁጥር 3 ላይ ምን ይለዋል? በበሽታ ሁሉ ላይና በሰዎች ልጆች ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው። በጣም የሚገርም እኮ ነው። በሰው ቁስል ላይ፣ በበሽተኞች ላይ፣ በሕሙማን ላይ የተሾመ መልአክ ነው ማለት ነው። ስለዚህ በዚህ ዕለት ቅዱስ ሩፋኤልን መማፀን ማለት ብዙ ገቢረ ተአምራት ወመንክራትን እንደመቀበል ማለት ነውና ርሆተ ሰማይ ነው። ቅዱስ ሩፋኤል የተሾመበት ዕለት ነው። ሩፋኤል ደግሞ መልአከ ጤና ወፈውስ ነው። ፈውስን በማድረግ የሚታወቅ መልአክ ነው። ይህ ሊታወቅ መጽሐፈ ጦቢትን ብናነብ ባሎቿ ስለሞቱባት ቤተሰቦቿ በጣም ያንቋሽሿት ይጠሏት የነበረችውን የራጉኤል ልጅ ሳራን ለማዳን ተልኮ መጣ ይላል። ከእግዚአብሔር መጣ። በእርሷ ላይ አድሮ ባሎቿን ይገልባት የነበረውን አስማንዲዮስ የሚባለውን ጋኔን አውጥቶላት የጦቢት ልጅ ጦቢያን እንዲያገባት አድርጓል። ፈታዬ ማህፀን ይባላል። የሚገርም እኮ ነው። እና ብዙ በምጥ የተጨነቁትን ሰዎች በቃል ኪዳኑ የሚራዳ መልክአ ሩፋኤል ሲጸለይ ምንም ችግር ሳይኖር ነው ለሰብ ወለ እንስሳ ፈታሄ ማህፀኖሙ አንተ ይላል። ማህፀንን የሚፈታ መልአክ ሄኖክ እንዳለው በቃ በሕሙማን ላይ የተሾመ በቁስለኞች ላይ የተሾመ ታላቅ እግዚአብሔር ባለሟል የሆነ መልአክ ነውና ጦቢት ግን ሄድና የታወረ አይኑን አብርቶለታል። እና በዛ ዕለት ብዙ ዕውራንን የሚያበራ ነው። ብዙዎቻችን በተለያየ ነገር ታውረናል አይደል? በብዙ ነገር በጥቅማ ጥቅም ታውረናል፣ በጥላቻ ታውረናል፣ በብዙ መጥፎ ነገሮች ታውረናልና ቅዱስ ሩፋኤል የእያንዳንዳችንን አይን እንዲያበራ በጣም መጸለይ ያለብን አይደል? ከክፉ ነገር በክፉ ነገር የታወረ አይናችን በጥላቻ በቂም ወንድምን በመጥላት የታወረ አይናችንን እንደው ቅዱስ ሩፋኤል በተራዳይነቱ የጦቢትን አይን እንዲያበራልን አስማንዲዮስ የተባለ ጋኔን ክፉ መንፈስ ባሎቿን ይገልባት የነበረው ይጨርስባት የነበረውን ሁሉ እንዳስወጣ ሩፋኤል ዛሬም ክፉዎች መናፍስት የሚያጫርሱ ጠብ ክርክር የሚያመጡ ሐዘንን የሚያመጡ ለቅሶን የሚያመጡ እንባን የሚያመጡ ክፉዎችን መናፍስት ቅዱስ ሩፋኤል በተሰጠው ቃል ኪዳን እንዲያርቅልን ምንማጸንበት መለክ ዓለሙ ነው። አሁን ጥብብ አለ ከመላው ዓለማችን የምታየው ናት። ክፉዎች መናፍስት ሰልጥነው ብዙ ነገርን እያደረጉ ያሉት ነውና የእግዚአብሔር መልአክ ኃይሉ ቀላል አይደለም። እንደሚታወቀው ከክብሩ የተነሳ ምድር እንዴት እንደበራች መጽሐፍ ቅዱስ ይጽፋልና ይሄ እግዚአብሔር መልአክ ወርዶ እንዲፈውሰንም የምንማጸንበት ዕለት ነው። በተለይ የፈውስና የጤንነት መልአክ ነውና ደራሲው ምን ይላል? አቃቤ ሥራይ ሩፋኤል ከመቃለ መጽሐፍ ነገረ ብእሲት ጥየት እምህማማ ሀባንሶ ሰው ከምድረ ወብርሃነ ተጸገወ ብእሲ ዘኦረ። ጤናን የምትጠብቅ ሩፋኤል ሆይ መጽሐፍ እንደተናገረ በምድር ላይ በተመላለስክ ጊዜ ሴቷ ሳራ ከሕመሟ ዳነች፣ የታወረው ሰው ጦቢትም ብርሃንን አገኘ በማለት ይናገራል። ይሄ በጣም የሚገርም ነው። አንዳንዱ መተርጉማን በቤተ ሳይዳ
በዮሐንስ ወንጌል ምዕራፍ 5 ላይ የሚያናውጸው መልአክ እሱ ነው ይላሉ። እና ቀድሞ የገባው ይፈወስ ነበር። መልአከ ጤና ወፈውስ ሩፋኤል ነው ይሉታል። እና ሰላም ለሩፋኤል መልአከ ነፍስ ይለዋል። የሰውነት መልአክ ለሆነ ለሩፋኤል ሰላምታ ይገባል ይላል አባ ጊዮርጊስ። እና በእውነት ሩፋኤል የዕውራን የሐኪሞች የተጋቢዎችም ደጋፊ ይባላል በዚህ አጋጣሚ። ምክንያቱም የሳራን ታሪክ ስለምናይ መልአከ ከብካብ ጭምር ነው እና በረከቱ ረድኤቱ ይደርብን። በዚህ ዕለትም ደግሞ ታላቁ ሊቀ ካህናት መልከ ጼዴቅም የሚታሰብበት ዕለት ስለሆነ በጣም ከከበሩ የከበረ ዕለት እንደሆነ እናውቃለን፣ እንረዳለን። እጅግ በጣም ደስ ይላል በእውነት ቃሎት ያሰማልን። ክቡራን ተመልካቾቻችን ጥያቄዎችን ጨርሰን አሁን ወደ ማጠቃለያው ነው የመጣ ነው። በዚህ ማጠቃለያው ላይ እንግዲህ ዓለም ላይ ብዙ ቀውሶች አሉ፣ ብዙ መሰናክሎች አሉ፣ ብዙ ፈተናዎች አሉ። እንደ ኢትዮጵያም ደግሞ ብዙ የምናያቸው ነገሮች። ይቺ ቀን መፍትሄ ነች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘጋለች፣ ለዓለምም ነው የምትጸልዩ ነው ማለት ነው። እንዲሁ መጽሐፍታችን ጸሎቱም ቅዳሴውም ሰዓታቱም እኮ ከዓለም ነው ለዓለም ሁሉ ሰላም ስጥ ነው ሰለሰው ልጅ ብላ የምትጸልይ ሀገር ነች ኢትዮጵያና ከዚህ አንጻር እንደው ጳጉሜን 3 ምን ብናደርግ ይሻላል? ህዝብ እውቀት ከማጣት የተነሳ ጠፍቷል። ወሳኝ ነገር ነው። አንዳንዴ የምናደርገውን የምትለምኑትን አታውቁም የሚል ነገር አለ አይደል? ኢቭን ምን ለምንባቸውንም ቀናትም አናውቅም ሲጀመር እና በተወደደ ቀን ሰማሁ በማዳንም ቀን ረዳሁ እንደሚል አባቶቻችን ደግሞ እነዚህን 7 የበረከት ዕለታትን ጠንቅቀው በማወቃቸው ከነሙሉ ቀመሩ አስቀምጠውልናል። ምግብ ተሰርቶ ፍሪጅ ውስጥ ከገባ በኋላ አሙቆ መብላት፣ በዛ ምግብ መጠቀም ያንተ ድርሻ ነው እና እኔ የምመኘው እነዚህ 7ቱ ዕለታት በጣም ወሳኝ ዕለቶች ናቸው። ምዕራገ ጸሎት የሚደረግባቸው ናቸው። ዓመቱ ሙሉ ይጸለያል እኮ ግን እስራኤሎች ተለይተው አንዴ ተደፍተው የሚያለቅሱበት ቀን ነበር። በዛሽ ቀን ጸሎት ዓመት ይጠበቁበታል እና እግዚአብሔር ለይቶ 7ቱን ቀናት በዓመት አድርጉ ብሎ አዟል። ስለዚህ እነዚህ 7ቱ ቀናት በተለይ ደግሞ ጳጉሜን 3 አሁን 2016 ዓመተ ምህረት ላይ እንገኛለን። ዘመኑ ዘመነ ዮሐንስ ነው። ደግሞ የዚህ ቀምር መነሻው ዘመነ ዮሐንስ ነው። ሩፋኤል እሑድ ሲውል ነውና መቅጠሙ ራሱ እንዴት ይገርመኛል። እኔ በዚህ በቁጥር ውስጥ እንዳለው ሰውና በጣም ነው የምደነቀው። እና እኔ የምመኘው ዓለም አቀፍ ጸሎት በተለያየ ጊዜ የተለያየ ጸሎት ይደረጋል። ምክንያቱም አዲስ ዓመት ልትገባ ነው። አሮጌ ማንነትን አውልቅ፣ አዲሱን ዓመት እግዚአብሔር እንዲባርከው የተዘራው ዘር አይደል እንዴ በረከት እንዲሆን፣ ምድር እንዳትንሸራተት፣ ሰው እንዳያልቅ፣ የሚዘንበው ዝናብ በልክ እንዲሆን፣ በሚፈለገው መጠን እንዲወርድ፣ ሕፃናት እንዲያድጉ፣ አረጋውያን እንዲጦሩ፣ ሀገር በረከት እንድታገኝ፣ የተዘራው በቅሎ ሕዝብ በበረከት ላይ በረከት እንደ ሀገር ግርማ ሞገስ እንድታገኝ፣ ያውም ከማን የሚሰጣት ከልዑል እግዚአብሔር የሚሰጣት በመሆኑ እኔ ወርኃ ጳጉሜን የይቅርታም የንስሐም ሳምንት አድርጌያታለሁ። አሮጌውን ዓመት ጨርሰው ወደ አዲሱ ስትንደረደር በአሮጌ ማንነቴ መሻገር አልፈልግም፣ በአዲስ ማንነት አይደል እንዴ? ስለዚህ የተሸከምነውን ኃጢአት ሁሉ ምን እናዘዝበት። እኔ ከእግዚአብሔር ታርቀ ስትገባ አዲስ ዓመት ደስ አይልህ? ይልቁኑ ደግሞ እንደ ክርስቲያን ከሆንክ በክርስትናው ደግሞ መስከረም 1 ልክ አዲሱን ዓመት የክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብለህ ዓመቱን ሙሉ ብታስባርክበት እንዴት ደስ ይላል። እኔ አብዛኛውን ጊዜ በዛ እንትን ሳልፍ በጣም ነው የምደሰተው። ስለዚህ ዓለም አቀፍ ጸሎትም እኮ ማድረግ እንችላለን። አሁን ጸሎት ሲባል ገና ያደርጋል እዚህ ያለ፣ ይሄ ግን የተመረጠ ዕለት ነው። በተወደደ ቀን ሰማው ነው የሚለው። እድል ይሰጥሃል። ያን እድል ካሳለፍ ካለፈ ነው ተመልሰ ላታገኘው ትችላለህ ብትጸጸትም። ፈያታዊ ዜማን በጣም ብልህነቱ የተሰጠውን ሽርፍራፊ ሴኮንዶችና ደቂቃዎች ተጠቅሞበታል። ያ በዛ ሰዓት ሆኖ ያላግጣል። ያ መዓት ወርዶበት ያላግጣል። በግራ የተሰቀለው በቀኝ የተሰቀለው ወንበዴ ግን አቤቱ በመንግስት በመጣ ጊዜ አስበኝ አለ። የተወደደ ሰዓት ላይ የተወደደ ቀን ዕለተ ዓርብ ላይ ነው የተጠቀመው። ስለዚህ እነዚህ ዕለታትን ብንጠቀም ዓለም አቀፍ ጸሎት ለአዲሱ ዓመት ሁሌ በረከት ከእግዚአብሔር እንዲሰጠን ሩፋኤል ጸሎታችን እንዲያሳርግልን ከጫፍ እስከ ጫፍ ሆነ እሑድ ላይ ለምሳሌ እንደ ሐሳብ ነው ይሄ እንደ ሐሳብ ግን መሐረነ አብ
ቢደርስ ከቅዳሴ ይሁዳ አይደለ ሁላችንም አስቀድሰን ስንወጣ ማህረና ብናደርስ ምህላ ብናደርስ ደስ ይላል። እግዚአብሔር ሀገራችን እንዲባርክ ዓለማችንን ለሀገር ብቻ አይደለም እንደ ዓለም እንደ ዩኒቨርስ ስታስብ ሰማይና ምድሩ የሚባረክበት ርሆተ ሰማይ የሚደረግበት ፖርታሎች ደጃፎች የሰማይ ደጃፎች የሚከፈቱበት በመሆኑ ብንጠቀምባቸው። በተለይ ደግሞ ዘመነ ዮሐንስ ዕለቱ እሁድ አስብ እስቲ ሩፋኤል እሁድ እኮ ማለት ዓለምን የፈጠረበት ባለቤቱ ሞትን ድል አድርጎ የተነሳበት ለሐዋርያት መንፈስ ቅዱስን የላከበት ዓለምንም ለማሳለፍ የሚመጣበት ዕለት ነው እና ዛቲ ዕለትን ተገብረ እግዚአብሔር እቺ ዕለት እግዚአብሔር ስራ የሰራባት ናት ስለሚል ለሀገርም እንድንጸልይ ለወገንም እንድንጸልይ ለታመሙት ሕሙማን ሁሉ ለተጨነቁት በባህር ውስጥ ላሉት በእንተ ቅድሳት እኮ ያ ነው ለወጡ ነጋዴያን ለታመሙ ሕሙማን በየብስ ላሉ በባህር ላሉ በአየር ውስጥ ለሚሄዱ በሙሉ ጸሎት አድርገን 2017 የበረከት የጸጋና የፍቅር ጊዜ እግዚአብሔር ታርቆን ምሕረቱን እንዲያበዛልን ብንማጸንበት ሐሳቤን አቀርባለሁ። ይሄ ነው እድሉን እግዚአብሔር ሰጥቶናል። መጠቀመኛ ድርሻ ነው። ማዕዱ ቀርቧል። መብላተኛ ድርሻ ነው። ፈያታዊ ዘየማን የመጨረሻዋን ሽርፍራፊ ደቂቃ ተጠቅሞበታል። እኛም ደግሞ ይሄ ተሰጠንን ትልቁን የቀመር መነሾ ጳጉሜን 3 ላይ በጣም ዓለም አቀፍ እንደው ጸሎት አድርገን ብንጠቀምበት የሚል እንደ አንድ ክርስቲያን አንድ ሐሳቤን አቀርባለሁ።